የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 9 እና ኢሳይያስ 45 ቁጥር 3ን እኔ አነባለሁ። እንዳትደክሙ ቤታችሁ ገብታችሁ ሙሉ እንትኑን ልታነቡ ተጋብዛችኋለሁ። የዘፍጥረቱ መጽሐፍ ምንድነው የሚለው? እግዚአብሔር ይሄንን ዓለም መፍጠር ሲጀምር ሰማይና ምድርን ከፈጠረ በኋላ ጠፈሩን ከለየ በኋላ አንድ ነገር አደረገ። ቁጥር 9 ላይ እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲህም ሆነ ይላል። ኢሳይያስ 45 ላይ ስለ ቂሮስ ለቀባውት ለምናምን ይላል። በጨለማ ያለውን የተሰወረውን ሀብት ምን አደርጋለሁ? ሰጣለሁ። ርዕሴ እንዲህ ሚል ነው። እግዚአብሔር እንዲህ ይላል፣ ነገራችሁ መገለጥ ይጀምራል። መጀመሪያ የኢሳይያስ 45 መጽሐፍ አጠቃላይ ሁኔታ እስራኤል የነበረችበትን ከዛ ወደ ዘፍጥረት መጣና ወደ ዋና ሐሳብ መጥቼ ተቀልላለሁ። የኢሳይያስ መጽሐፍ ምዕራፍ 45 ብቻ ነው። አጠቃላይ ኢሳይያስ ሳይሆን ምዕራፍ 45 ብቻ። ምዕራፍ 45 ላይ እግዚአብሔር አንድ ነገር ኢሳይያስን ይነግረዋል። ሂድና ለቂሮስ እንዲህ በለው፣ ለቀባውት ምን ላደረኩት? ለቀባውት አሕዛብንም በፊቱ አስገዛለት ዘንድ በኋላ በደንበጣለሁ። እንዲህ በለው፣ ቀኝ እጅህን ይዣለሁ፣ ካንተ ጋር ሆኜ እሰራለሁ፣ እንዲህና እንደዛ አደርጋለሁ ይለዋል። ይሄ ሰውዬ ማን ነው ብላችሁ ስትጠይቁ የእስራኤል ታሪካዊ ጠላት ልጅ፣ ሀገሩ የእስራኤል ታሪካዊ ጠላቶች ናቸው። እስራኤል በወቅቱ የነበረችበትን ሁኔታ ስናይ ፈራርሳ መንግስት አልባ ሆና ያለውም ሀገሩ ላይ ያለው ህዝብም በስደትና በብዙ ውድቀት ውስጥ ያለ ህዝብ ነው። ብድግ አለና እግዚአብሔር ይህን ትንቢት ተናገር ሲለው እመኑኝ ኢሳይያስ እግዚአብሔርን በጣም ስለሚያውቅ ይናገራል። ሌሎቹ አይሁዳውያን ግን ይናደዳሉ። አይሁድ እኮ እንኳን ለአሕዛብ ትንቢት ሊያመጣ ሰው ብሎ እንኳን አይጠራህም። ማ ብሎ እንደሚጠራ ማቴዎስ ላንብብ። እኔ እሱ ቦታ ላይ ስደርስ አላነብም፣ ዘለዋለሁ። ከዛ ቶሎ ዘልና ኢሳይያስ ላይ እጄ አብርሃም ባያውቀን እስራኤል ባይገነዘበን አንተ እሱን እያነበብኩ ነው ማናደዳቸው። ምን በወጣኝ እኔ ድንጋይና ውሻ ሲሉኝ ማነበው አላነብም። እነሱ ናቸው ጌታ ስለሚለን ትምክተኞች ናቸው፣ በጣም ትምክተኞች። በነገራችን ላይ የእግዚአብሔርን ጥልቅ ምሕረት ማወቅ ከፈለጋችሁ እስራኤልን ማጥናት ነው። በዓለም ላይ ሊወደድ የማይችል እንደተጠመለለ ፌሮ ያለ ህዝብ ማን እንደሆነ ታውቃለህ? እስራኤላዊ ነው። ምንም በሱ ላይ ክፉ መናገር አትችልም። ከነ ችግሩ እግዚአብሔር ወደደው። በቃ ምንም የእግዚአብሔርን የምሕረት ጥጉ የሚገባኝ እኔ እነሱን ሳይ ነው። ባህር ሲከፈል ሃሌሉያ፣ መራራ ሲያገኙ ዞር በል ካጠገባችን የሚሉ ምንም የማይፈሩ ደመና ከፊታቸው እሳት ከኋላቸው እየሄደ ለማመፅ ምንም አለቃ ለመሾም የማይፈሩ አደገኛ ህዝቦች ናቸው። እነዚህ ነው ሂድና ትንቢት ተናገር አለው። ሉዓላዊ አምላክ ነው እግዚአብሔር። የወደደውን ማድረግ ይችላል። ነገርን በጊዜ ውስጥ ውብ አድርጎ ይሰራል። መስራት ሲጀምር የሚከለክለው የለም። እስራኤላዊ ይሁን ማይሁን ማንም ሊያቆመው አይችልም። እንግዲህ ሂድና ይሄን ትንቢት ተናገር አለው። ቂሮስ ማን ነው ካላችሁ የእስራኤል ታሪካዊ ጠላት። አንዳንድ ጊዜ ነገርህን ጥርስ በነከስክባቸው ይሰራል። እስቲ አሜን በል። ይኸውልህ ነገርህን ጥርስ በነከስክባቸው በጠፉ በምትላቸው ይችላል። ለምን መሰለ? ሉዓላዊ ስለሆነ። ድምፃችሁን ከፍ አድርጉና እግዚአብሔር ሉዓላዊ ነው በሉ። እኔ በጣም ብዙ ነገር እግዚአብሔር ፈጽሞ እዚህ ግቡ በማይባሉ ሰዎች ይሰራልኝ አይቻል። እጁን ለያዝኩት የናሱን በር ለምሰብርለት፣ ለቀባውት የነገስታትን ወገብ ለማስገዛለት፣ አሕዛብን ላስገዛውለት፣ ማንም እንዳይዘጋ በር ለምበረግድለት በፊት እሄዳለሁ፣ ተራሮችን ደለድላለሁ፣ የናሱን በሮች ሰብራለሁ፣ የብረቱን መወርወሪያ ቆርጣለሁ። በስምህ የምጠራህ አምላክ አላለው። የእስራኤል አምላክ። ይኸውልህ እግዚአብሔር ለሁሉም አምላክ ነው። ለእኛ ግን በልዩ ሁኔታ አባት ነው። የማን አምላክ? ምን እያለ ነው? የእስራኤል አምላክ ሲል የቃል ኪዳን አምላክ። ጮክ በልና እስቲ እግዚአብሔር አምላኬ ነው በል። ደግሞም አባቴ ነው በል እስቲ። በስምህ የምጠራ አንተ አታውቀኝም አለው። አላወቀኝም እኮ ብሎታል። አታውቀኝም። የእስራኤል አምላክ እማደርገው ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለማ ስለ እስራኤል ሰዎቹን ዓለም እየተናገራለሁ ካፌ ስለወጣው ኪዳን። ዛሬ ነገር መሰራት የሚጀምረው ስለ መልካምነታችን ሳይሆን ቀራንዮ መስቀል ላይ ስለፈሰሰልን
ስለ ጌታችን ስለ ኢየሱስ ክርስቶስ ደም ነው። ክብር ለእግዚአብሔር አምጡ። ነገራችን መሰራት የሚጀምረው እግዚአብሔር የኪዳን አምላክ ነው። ከዛ እንደዚህ ያለው በተሰወረ ስፍራ ያለውን በጨለማ የተቀመጠውን ሀብት እሰጥሃለሁ። ምን ማለት ነው የተሰወረ ሀብት ማለት? ባቢሎናውያን በዛን ወቅት ልንገራቸው አገሩን በሙሉ እየደመሰሱ ከቤተ መቅደስ ሳይቀር ያገኙትን በሙሉ ምን ያደርጋሉ? ይጠርጋሉ። እኔ የሚያስቁኝ ብርና ወርቅ ይውሰዱ አምላክ ሳይቀር ይሰርቃሉ። ጣዖታት አሉ የዛን ጊዜ አምላክ ምንም አይቀራቸውም፣ ጠርገው ነው የሚወስዱት። ፍልስጤማውያን ለምን ይመስላል የእግዚአብሔርን ታቦት ይዘው ሄዱት? ይጠራርጉ ነበር። ስለዚህ ጠላት እንደሚመጣ ስለሚያውቁ ይሰውራሉ የከበረ ነገራቸውን። እግዚአብሔር እንደዚህ አለው እኔ ስለተነሳው አለው ሰውረው እንኳን አያመልጡም። በል እግዚአብሔር በፊት ሲሄድ ማንም ለአንተ ያዘጋጀው መደበቅ እንዳይችል ዛሬ ቃል አወጣብሃለሁ። የተመደበልህን ብቻ ነው የሰው እንዳትነካ። እግዚአብሔር በፊት ሲሄድ ማንም ነገር አይደብቅብ። አሜን በል። መደበቅ አይችሉ እያጋለጠ ይስጥ። በዚህ ሲደብቁት ዞሮ ከፊት ይምጣ። ዞሮ ሉዓላዊ ነው ሊሰራ ሲነሳ። ነገር ግን ወደዚህ ነገር ከመምጣቴ በፊት ነገራችን እንዳይገለጥ ከሚጋርዱ ነገሮች መካከል የኛ ድርሻ አለ። በመጽሐፍ ቅዱስ የእግዚአብሔር ድርሻ አለ። የዚህ ዘመን አንደኛው ሐሰተኛ ትምህርት የሰው ድርሻ ከመጽሐፍ ቅዱስ ተነቅሎ ወጥቷል። ሁሉን ነገር ጠቅጠቅ አድርገው የለም የኔ ወንድም መጽሐፍ ቅዱስ ውስጥ ታነብ በጤንነት አለ የእግዚአብሔር ድርሻ አለ። በቀላሉ ላሳያችሁ። የእግዚአብሔር ድርሻ ባህሩን መክፈል ነው። የሙሴ ድርሻ ባህሩን መምታት ነው። እየሰማህ ነው? የእስራኤል ድርሻ መጮህ ነው። የእግዚአብሔር ድርሻ ግንቡን መጣል ነው። የዳዊት ድርሻ ወንጭፍ መወርወር ነው። የእግዚአብሔር ድርሻ ምቱ ወደ ኋላ የሚጥለውን እግሩ ስር ማሰገድ ነው። ድርሻን ጨበጥ አድርገውና ያንተን ድርሻ ስማ በለው። እስቲ ስማ ድርሻን በደንብ አድርገህ። እንደዚህ አይነት ግንጥል ወንጌል የሚሰብኩ ሰዎች እግዚአብሔር ይራራላቸው። የመጀመሪያው አንደኛው ነገር ዕውቀት ማጣት። ትክክለኛ ዕውቀት ማለት ነው። ዕውቀት ብዙ ዘርፈ ብዙ ነው ያውታቃላችሁ። በተለይ በመንፈሳዊ ዓለም ውስጥ ትክክለኛውን ዕውቀት ማጣት እግዚአብሔር ያሸከመንን ክብር ይዘነው መቃብር እንድንገባ ሊያደርገን ይችላል። በጣም ጥንቃቄ እንድታደርጉ መመክራችሁ። ሆሴዕ ምዕራፍ 4 ቁጥር 6 ላይ ምንድነው የሚለው? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። መኖር የሚገባውን ሕይወት አልኖረም። መውረስ የሚገባውን ክብር አልወረሰም። መያዝ የሚገባውን ከፍታ አልያዘም አለና ወደ ካህናቱ ዞር አለ። ካህናት የዕውቀት ችግር የለባቸውም፣ ዕውቀት ነው የጠሉት። ካህኑ ምን አለው? ዕውቀትን ምን ብለሃል? ጠል መጥራት ዞር በልልኝ ማለት ነው። ምናልባት ዋጋ ያስከፍለው ይሆናል። በዚህ ዘመን ስህተት የምንሰራው መጽሐፍ ቅዱስ ስለማናውቅ ይመስላችኋል? ጠልተን ነው። መጽሐፉ የሚለው ጽድቅን ወደድክ አመፃን ጠላህ፣ እግዚአብሔር አምላክህ ከባልንጀሮች ይልቅ በደስታ ዘይት ራስን ቀባ ነው የሚለው። ገልብጠ ነው ጽድቅን ጠልተን አመፃን ከወደድን ግን ሊፈስብን ያለውን ዘይት እናስቆመዋለን ማለት። እኛ ላይ ሊገለጥ ያለው ክብር እንዲገታ እናደርገዋለን። ጳውሎስ ለቆሮንቶስ ክርስቲያኖች አንድ ጸሎት ጸልይላቸዋል። የልቦናችሁ አይኖች ሲበሩ ከዛ ስትሉት በእናንተ ዘንድ ያለውን የርስት ክብር ባለጠግነት የት ነው ያለው? እዚህ እንድታውቁ ቀንና ሌሊት ጸልያለሁ አለ። ዛሬ ጨለማ አሸክመው ነገራችንን የደበቀ እጃችን ላይ ያለውን ነገር እንዳንጠቀም ያደረገ በጌታ በኢየሱስ ክርስቶስ ታላቅ ብርሃን ከላያችን ላይ ይገፈፍ። ጫኑ እጃችሁን ራሳችሁ ላይ ከላያችሁ ላይ ይገፈፍ። አቅማችሁ በኢየሱስም ይውጣ። በእናንተ ውስጥ ያለው መዝገብ መገለጥ ይጀምር። አሜን። በለጌታ መንፈስ እያለፈ ነው። በጌታ በኢየሱስ መገለጥ ይጀምር። ጸጋ ይገለጥ፣ ኃይል ይገለጥ፣ ክብር ይገለጥ፣ የሥራ አይዲያዎች ይገለጡ፣ አዳዲስ ሐሳቦች ይገለጡ። ተመልከቱ፣ ድምፅ ሰማለሁ። ሕያው እግዚአብሔር የሚያሰማኝ ድምፅ። እቺ ቤተ ክርስቲያን የብዙ የተቀቡ ሰዎች መፈልፈያ ትሆናለች። ጻፍ አንተ ቪዲዮ ብቻ አይደለም ጻፍ። ቪዲዮ እያያ አትጸልይ፣ ጻፍ እንጂ ቪዲዮ እያያ አትጸልይ። እግዚአብሔር ነው የሚለኝ። ይኸውላችሁ እኔ ኢትዮጵያ ላይ አንድ የምጠብቀው ተስፋ አለ። አሁን ስለ ኢትዮጵያ ከጠየቃችሁኝ እግዚአብሔር አእምሮዬን ባያስተካክል ልጠፋ ከዚህ ሀገር ብዙ መንገዶች ሞክሬያለሁ። ፖለቲካው ተስፋ አስቆርጦኛል። ሃይማኖቱ ተስፋ አስቆርጦኛል።
ኢኮኖሚው ተስፋ አስቆርጦኛል። ማህበራዊ መስተጋብሩ ተስፋ አስቆርጦኛል። ምንም የሚረባ ታሪክ የሌላት በውሸት ሰማይ የደረሰች እርቃናም ሀገር ብትኖር ኢትዮጵያ ናት። ለምን መሰላችሁ? አስመሳዮች ነን። እውነታውን ድሃ ሆነን እያለን እንደ ሀብታም አክት እናደርጋለን። አንዱ ልንገራችሁ፣ ባጭሩ ልንገራችሁ እንዲገባችሁ። የት ሀገር ሰው ነህ ስትለው የናዝሬት ይልና የማ ልጅ ነህ ስትለው አባቱ ድሃ ከሆነ መጥራት አይፈልግም። የእነንትናም ፎቅ ታውቃለህ ይላል። ይኸውልህ ማን እንደሆንክ ስማ። ወልቤክናሚ ያው አስተርጉማችሁ ስሙ ስትወጡ ወልቤክናሚ ለጋይ ሽርት። ይኸውልህ በጣም ግብዞች ነን። መዳበሪያ ፍራሽ ላይ ካናዳ ፎም ታውቃላችሁ። ገለባ እየወጣ እየወጋው የሚተኛ አጎት እያለው እንትን ነው ምናዳው ይላል ልጁን እንዲህ አድርጎ። ወዳጄ እኛ በጣም ግብዞች ነን። እግዚአብሔር እንዲፈውሰን። ከዛ እግዚአብሔር ፊት ተንበርክኬ መንገድ አሳየኝ፣ ከዚህ በላይ ዋጋ መክፈል አልፈልግም ስል የነገርኩን ተስፋዎች አስብ። ይሄ የምትለው በሙሉ እውነት ነው። እመነኝ፣ ያ ያሳየው ትውልድ ይነሳል አለኝ። ይኸውላችሁ 1991 ምናልባት አንተ አይተዋል። ከነጋዳፊ ከነሳዳም ጀምሮ ያለው ዓለም እንደሚፈርስ ሰሜን ያለው ጦርነት እንደሚመጣ 98 ነው የተናገርኩት። ሌላውን እና አቡነ ጳውሎስ እነመለስ እኩል እንደሚሞቱ ኢህአዴግን ከውስጡ የሚነሳ ትውልድ እንደሚበላው አሁን ሰሜን ያለው ጦርነት ተነስቶ የሚዘገንን ነገር የተጻፈ የተቀዳ ነው መነግራችሁ እንደሚሆን በስተመጨረሻ ላይ ግን ብሔር ብሔረሰቦች ከየቦታው መጥተው ተናንቀው እንደሚታረቁ ከዚያ በኋላ ከኤርትራ ከትግራይ ከጎጃም ከጎንደር ከኦሮሚያና ከዚህ ከሶማሊያ አካባቢ የአረብ ሀገራትን የሚገለብጥ ሪቫይቫል ከኢትዮጵያ ይነሳል። ስማ በደንብ አድርገህ ይነሳል። አሁን እዚህ እግዚአብሔር የአገልጋይ መፈልፈያውን ስል ያ ትውልድ ይነሳል። እስቲ ጩና ይነሳል በልስ ወራባ ሸባራባስ የእግዚአብሔር መንፈስ በላይ ላይ የመጣ ነው። ትውልድ ይነሳል። ለምን ያው በደንብ ስማ። ፍርስራሹ አያሳምንም። አሁን ያለንበት አያሳምንም፣ ግን ይነሳል። ሁኔታው አይመስልም፣ ግን ይሆናል። ሸለቆ ያለው አጥንቶች ከተነሱ እዚህም ይነሳል። በደንብ አሜን በል እንጂ። ያው ሌላው ያየሁትን ልንገራችሁ። አንዱ ከዚህ ሀገር እንዳልወጣ ያደረገኝ እንኳን ደህና መጣ ሊጀምር ነው እግዚአብሔር። አንዱ ያየሁትን ልንገራችሁ። የዛሬ ዛዋላ ነው ያየሁት 90 ምናምን ከባይብል ውስጥ ቢዝነስ ያጠናሉ። ቸርች ነው ሲገባ ግሩፕ ሰርተው ቢዝነስ ያጠናሉ። የአውራ ዶሮ የሚመሳሰሉ ልጆች እና ኢየሱስ ያድናል ስል ዝም ይሉኛል። ገንዘብ እንዴት እንደሚገኝ ንገረን ይሉኛል። ገንዘብማ ተሰርቶ ነው የሚገኘው። ይሄ ቤት የላቡ የደሙ የሞቱ የጣሩ የስቃዩ የትንሣኤው የዳግም ምጽአቱ የጌትነቱ መሰበኪያ እንጂ የገንዘብ መሰብሰቢያ ቦታ አይደለም። ይህንን ስል ዝም በል ይሉኛል። ዝም አልልም። ጥቂት ሰዎች ከኔ ጋር ቆመዋል። ከነሱ መካከል ጥቂቶቹ ይባንኑና መተው እኛ ጋር ይቀላቀላሉ። በደንብ ስማ። እግዚአብሔር ሕይወታችን እንጂ እንጀራ መብያችን አይደለም። በል በስቴኔት በደንብ በይና እግዚአብሔር ሕይወቴ እንጂ እንጀራ መብያ አይደለም። ተበልቶ ዳሪ የሚሆን አንዳንዶቹ ከኛ ጋር ይቆማሉ። ድንገት ተራራ ስር ነበረችና ተራራው መናድ ይጀምራል። እንዳለ ይቀብራቸዋል። ከዛ በኋላ እንዴት እንደወጣን አላቅም። ተራራ ላይ እንገኛለን። ጨልሟል በጣም። መራመድ ስንጀምር ይነጋል። ከተራራ ነው የምንራመደው። ያን ጊዜ ሙት በፊታችን አይቆምም። ተራራ በፊታችን አይቆምም። ገደል አይቆምም። ምድር መቆም አቅቷታል። እንዲህ አለኝ እግዚአብሔር፣ ምድርን የፈለገውን በቤቴ ውስጥ በቅርብ ጊዜ በወንጌል መነገድ ይጀምራል። እውነት በሚመስል ውሸት እነዚህን ሰዎች ከምድር ጋር እንዳየው ቀብራቸዋለሁ። ያ ያየው ትውልድ አለኝ እግዚአብሔር፣ ገንዘብ በፊቱ የተናቀ፣ ክብር በፊቱ የተናቀ፣ ሕይወት በፊቱ የተናቀ፣ እኔ በላዩ ላይ የከበርኩ ጮይ ጨርቁ የሚፈውስ በዚህ ምድር ላይ ይነሳል ብሎኛል። ያ ትውልድ ይገለጣል። በኢትዮጵያ ምድር ያ ትውልድ ይገለጣል። ያ ሰራዊት ይነሳል። ጩና ይገለጣል በልስቴ። ይህን ትውልድ ለማየት ነው የምንኖረው። ይህን ትውልድ ለማየት ነው የምንኖረው። ወጥተን የምንገባው ያቃሰትነውን ያንን ያማጥነውን ትውልድ ልንወልደው ነው ይመጣል።
በደንብ ስሙኝ። አሁን ነገራችሁ ይገለጣል ሲል እግዚአብሔር ከምድር ጋር ማጣበቅህን አቁም። ክብር ላይክ ላይ ይመጣል። አንተ ጌታን ትከተላለህ፣ ነገሩ አንተን ይከተላል። አዎ ነገሩ እንደዛ ነው። ስለዚህ የዘመኑን ዕውቀት እንካችሁ። ይኸውልህ አሁን ይሄ የነ ኤልያስ ጊዜ ነው። ምድረ የበዓል ነቢይ ጥግ ይዛታል። የተቀለደበት እግዚአብሔር ሬሳ ከመድረክ ላይ ማውረድ ይጀምራል ኢትዮጵያ ውስጥ። ጠብቆ የ92 የሰማሁት ትንቢት ነው። እግዚአብሔር እንዲህ ተቀልዶበት እንዳይመስል ቲክቶክ ላይ ተቀልዶበት ቲክቶከሮች አፋቸውን እስከማይከፍቱ ድረስ የእግዚአብሔር ክብር እዚች ምድር ላይ መጥቶ ኢየሱስ ክርስቶስ ቤተ ክርስቲያኑን አስፈሪ ያደርጋታል። መጽሐፉ ይፈሯቸው ነበር የሚለው ይመጣል። ልንገር ጠቅልለው ይይዙ ይመጣሉ። እግዚአብሔር ሲባል ይኸው የሚሉ ምንም የማይደራደሩ ገንዘብ ክብራቸው ያልሆነ፣ ጭብጨባ ክብራቸው ያልሆነ፣ መኪና ክብራቸው ያልሆነ፣ ከሀገር ሀገር መዞር ክብራቸው ያልሆነ፣ ወርቅ ክብራቸው ያልሆነ፣ ወርቅም ብርም የለኝም ኢየሱስ ነው ያለኝ የሚሉ አሜን በጩና። አዎ የሁላቸውም በራእይ ያለው ይህን እየሰበኩ ጣዖታት ሲወድቁ ከመድረክ ከኢትዮጵያ መድረክ ላይ ነው። እግዚአብሔር እንደዚህ ይለኛል፣ ክብሬን የጋረዱትን የሰው ስራዎች መገልበጥ ይጀምራለሁ። ወጣ ስማ፣ ስለ ሀገር ሶማሊያና ጅቡቲ ውስጥ በሺህ የሚቆጠሩ አብያተ ክርስቲያናት ይኖራሉ የሚል ትንቢት አምጥቻለሁ። 96 ጠብቅ። ጣቱ እኮ ከመጣ ሰማርያን የማረከው እኮ አንድ ፊልጶስ ነው። ይሄ ምድረ ማን ኦፍ ጎልድ ሰብስበ ማን ኦፍ ጎድ የሚባል ነገር የለም። ማን ኦፍ ጎዱ ትክክለኛው ይመጣል። አሁን ገብቶ ሌላ ነገር ሳይሆን ኢየሱስን ሰበከላቸው። ከተማይቱ ማረፈች የሚል ጩናስ ኢየሱስን ሰበከላቸው። በለስ ማንን ሰበከላቸው? አዎ የሰው ስብከት የተመታ ይሁን፣ የገንዘብ ስብከት የተመታ ይሁን፣ የምድር ጥበብ የተመታ ይሁን፣ ሰማያዊ ጥበብ ክርስቶስ ይገለጥ። ወጦ ምድረ ገለል ስንል አመፃውን ጠርተን ሼባዎቹ ጥግ ይዘዋል ያልኩላ። ጠብቅ፣ ይኸውልህ በደደረ ቅባት ነው የምንመጣብህ። አሁን አመፃውን ጠልጠን ጥግ ስንል ሼባዎቹ ጥግ ይዘዋል አስለዋል። እውቀት ሁለተኛው አለመታዘዝ ነገራችን እንዳይገለጥ የሚጋር ነው። ይኸውልህ መታዘዝ ከየትኛውም ነገር የክርስትና ቁልፍ ነው። ለምናውቀው ለገባን እውነት ካልታዘዝን እግዚአብሔር ላይ ማላገጥ ነው የሚሆነው። እንዳትቀልድ። ጠቅላላ መጽሐፍ ቅዱስ ክብር የተገለጠባቸው ለማን የታዘዙ ናቸው? አለቀ። አንዳንዶቹን እኮ በአንድ ጎን ተኛ ሲላቸው 360 ቀን ተኝተዋል። እንደነ ሕዝቅኤል አይነት አይደል? የማይገባ ነገር ሚስትህን ጠዋት ትንቢት ተናገር ከሰዓት ቀላል ሲል ትችላለህ። ነፍሴም ይሄው ብለዋል እኮ ነው ኤርምያስ። መታዘዝ መዝሙር 81 ይሄንን ነው የሚነግረን። ሌላው ስንፍና ነው። ስንፍና የታካች እጅ ምን ትሆናለች የሚለው ትገዛለች። እኔ በጣም የሚያስቀኝ እሱ ሰለሞን ይባል ሰው ታካች ይላል። እጁን ወደ ወጪት ይከትና በቃ ባጭሩ እንዲገባች ትሪ ላይ ያደርግና ለመጉረስ እኮ ነው ይጨንቀዋል። ስንፍናው የገለጠበት ነገር ከዚህ አንስቶ አሁን እዚህ ለመክተት ምን ይከብዳል? ደግሞ ሂድ ወደዚህ ስትሉት መንገድ ላይ አንበሳ አለ ይላል። ድመትም የለም እኮ። ጉዳዩ የት ጋር ነው ያለው? ልገስጽላችሁ ዛሬ እንዳትጸልዩ የተጫናችሁ፣ እንዳታነቡ የተጫናችሁ፣ በምኞት ብቻ እንድንኖር ያደረገን፣ ተክተን እንዳንሰራ ሰነፍ ያደረገን፣ ቀን ከሌሊታችንን በእንቅልፍ የተበተበ በስንፍና የመታን የተነቃቃን እንዳንኖር ያደረገን በጌታ በኢየሱስ ከላያችን ላይ ይመታ። እንደ መንፈስ ነው ማዘ ውጣ፣ ከላያችን ላይ ውጣ። ስጋዊ፣ ነፍሳዊ፣ መንፈሳዊ ስንፍና ውጣ። እግዚአብሔር የትጋትን እሳት ይልቀቅባችሁ። እንደው ለሊት ተኝታችሁ ካልጋ ላይ የሚጥል ጸሎት ይውደቅባችሁ። ካልጋ ላይ አንከባለኛ ቃል ላይ ብዙ ቀን። ሌላው የእግዚአብሔርን ጊዜ ያለማወቅ ነው። ይኸውላችሁ ጊዜ በሕይወታችሁ ውስጥ ወሳኝ ነው። እኛ ጋር አንድ ትምህርት አስተምሬያለሁ፣ ተከታታይ ትምህርት። እዚህም ስትጀምር አስተምረዋለሁ። እግዚአብሔር የሚሰጥህ ሲዝንና ኦፖርቹኒቲ ነው። ዘመን ይሰጣል፣ እድል ይሰጣል። ይኸውልህ አጣጥመ ያንን መጠቀም ያንተ ጉዳይ ነው። ብትተላለፈው ጉዳዩ ያንተ እንጂ እግዚአብሔር አይደለም። እስራኤል ዳዊትም በራሱ ዘመን የማንን ፍቃድ? የእግዚአብሔርን ፍቃድ ካገለገለ በኋላ
በራሱ ዘመን ሳኦል ዘመን አግኝቶ አልነበረ? አግኝቶ ነበር። በራሱ ዘመን ራሱን አገልግሎ አለፈ። ራሱን ገሎ ምን ያገለግላል? ራሱን አጥፍቶ። አንድ ጊዜ እግዚአብሔር ወደ ኢየሩሳሌም ክርስቶስ ሲገባ ሉቃስ 19 ላይ ኢየሩሳሌም ሆይ አላት፣ የመጎብኘትሽን ወራት አላወቅሽም። ተመልከት እንዴት እንደተላለፉ። ሌላ ወር ይመጣብሻል አላት። የመፍረስ ነበር እሱ። ታይተስ የሚባል የሮም ጀነራል በ71 ዓመተ ምህረት መጥቶ አፍርሷቸው በ1948 ነው አገር የሆኑት። ስሙ ለ1770 ምናምን ዓመት ነው ዋጋ የከፈሉት። ከእግዚአብሔር አንሱ እጆቻችሁ። ከእግዚአብሔር ጋር ከመተላለፍ እግዚአብሔር ይታደጋችሁ። አንሱ አንሱ። ራሳችሁ ብቻ ሳይሆን ትውልድ ጭምር ነው የምትጎዱት። እግዚአብሔር ከጊዜ ጋር ያገናኛችሁ፣ ከመተላለፍ ይታደጋችሁ። አይናችሁ ይከፈት፣ በሚገባችሁ መንገድ ይናገራችሁ። ጸልይ ለሚለኝ ጌታ ጸልያለሁ። እግዚአብሔር ይናገራችሁ። ከጊዜ ጋር ከጊዜው መልእክት ጋር ከጊዜው አሰራር ጋር እንድትሄዱ እግዚአብሔር አይናችሁን ያብራ። በኢየሱስ ስም አንድም ሰው ከዚህ አይጉደል። አሜን በሉ። እንዳትተላለፉ። ይኸውላችሁ ከጊዜ ካለ የተላለፉትን ሰዎች ጌታ ቤት ውስጥ በደንብ ነው ማቃቸው። አፉን ሲከፍት ታውቀዋለህ። ምንም ነገር ማይጥመው ተቺ፣ ራእይ የሌለው ተሳዳቢ ቁጭ ብሎ ስብከቷን እንዲህ ቢያረጋት ይላል። አላረጋትም። ከበሮ በሰው እጅ ያምራል ብላለች አያት። ተቺዎች፣ ጠብ የሚል ነገር የሌላቸው አሁን እንዲህ ይደረጋል ይላል። ይደረጋል። የኔ ወንድም ይኸውልህ፣ እኔ አንድ ነገር ልመርቅ። እኔ ባዶ እግሬን እየሄድኩ መሬት ላይ የሚሄድ አውሮፕላን ካለ ንዳናና ታስቀምጠኛለህ ውስጡ። ቢያንስ ሁለታችንም አተም ምን ይገኛል? ዝንጀሮ ነው ሁሉም አንድ አይነት። ከኋላ ራቁት። የዝንጀሮ መንፈስ ከዚህ ሀገር ላይ የተወጋ ይሁን። አንዱ እንኳን የተሻለ ይሁን እንጂ ባህላችን ላይ ዝንጀሮ ሌላ ክፉ ሰዎች ናቸው። ናስ አንጥረኛው ዲሜጥሮስ ከፋብኝ ይላል። ታውቃላችሁ? ዮሐንስ ደግሞ ይመጣና ወደ ቤተ ክርስቲያን ላክ ዲዮጥራጥስ ከፋብን ይላል። በጌታ በኢየሱስ ስም ዲዮጥራጥስ ዲሜጥሮስ በሲ ያለቀ ነው ደም ስማቸው። አኪጦፌል ቃየል ከቸርች ውስጥ ልና ስን አስራለሁ ዛሬ ግፋት የተሞሉ ስማ። እንዴት እንትናቸውን ስታጠና ቀንድ ያላቸው ሁሉ ይመስሉኛል እኔ። እግዚአብሔር ከዚህ አይነት ባህሪ ካለብን አሁን ይፈውሰን። አንሳችን ይፈውሰን። ሰው ላይ ክፉ እንዳንሆን ጌታ ይፈውሰን። ወደ ውስጥ ነው። እንደዚህ አይነት ክፉ ሰዎችን ደግሞ እግዚአብሔር ይሰርላቸው። ሌላ አንዱ ቢያዘገየን ሰይጣን። ስሙ፣ አንዳንዱ ሰይጣን ዲፕሎማሲ የሚያውቅ ይመስለዋል። የሚውጠውን ፈልጎ 24 ሰዓት ነው የሚዞርክ። በዓለማችን ላይ በነገራችን ላይ በትጋት የሚሰራ 24 ሰዓት ያለ ረፍት የሚሰራ ካምፓኒ የሰይጣን ካምፓኒ ነው። በኪሳራ ግን ካለም አንደኛ ነው። 24 ሰዓት 59 ደቂቃ ከ59 ማይክሮ ሰከንድ ሰርቶ አንደኛው ሰከንድ ላይ አንድ ቤት በርከክ ብላ ይፍረስ ስትል ዜሮ ከዜሮ ታስ ከዜሮ በኢየሱስ ስም ዛሬ ከዜሮ በሕይወታችሁ የሰራው ስራ ከዜሮ ይፍረስ። አሜን በል። በዛሬ ላይ የሰራው ይፍረስ። 23 ሰዓት ከምናምን ከ59 ሰርቶ ባለቀው ሰከንድ ከዜሮ አስጀምረዋል። ክብር ለእግዚአብሔር ይሁን። ከዜሮ እና ሰይጣን አንዳንዱ በቃ አትለፍብኝ እንኳን ለአንተ ላገለገሉት እሱ ጤነኛ አይደለም። እኛ እዛኛው ቤት ነበርን ታውቃላችሁ። ከዛ ነው የወጣ ነውና ደብተራዎቹ ብዙ ጊዜ ይጎትቱታል። አይ ነበር እኔ ቆሜ ይጎትቱታል። በተለያየ መልክ ይመጣል። መጨረሻ ላይ ግን ወይ እንዲህ ያረጋቸዋል። ምንም እኮ እሱ ነፃ ስጦታ እኮ የሚባል የለውም። ወይ እንዲህ ያረጋቸዋል ወይ እንዲህ ያረጋቸዋል። የማያረጋቸው ነገር የለም። እና ነፃ ስጦታ የሚባል የለውም። ክፉን ላገለገሉት እንኳን ክፉ ነው ሴጣን። አላየህም? ጠንቋይ ቤት ምድጃ ሙሉ እሳት እኮ ነው የሚያስበላቸው። እምበክቱ እንደምን የለም ልትል ነው? ያውልህ በዚህኛው የሚያጓራ በዛኛው ደብተራ እንዳለ እኛ በየቤቱ ነው ያለን። በአድባር በዛር ባውጋር አላቅም ብትል ውሸት ነው። ቢያንስ ግንቦት እንድንተጋል አለ በያነቱ ላገለገሉት እንኳን ክፉ ነው እንኳን ለተዋጋው። ስለዚህ ጳውሎስ ምን አለ? እኔ ጳውሎስ አለ ሁለት ተሰሎንቄ ላይ 2 ጊዜ ወደ ተሰሎንቄ ልወጣ ወደድኩ። ሴጣን ግን ምን አረገኝ? አዘገየኛል። ጳውሎስ ጨርቁ ሴጣን ያስወጣል አያስወጣም? እንዴት አዘገየው?
እሱም ልጆች አሉት እግዚአብሔር ልጆች እንዳለው። ለዚህ ነው እንዳይሰራባቸው አጥብቀን መጸለይ ያለብን። እንዳይሰራባቸው ምናልባት መስሪያ ቤት ምናምን የምትሰሩ ካላችሁ እንዳትፈተን ነው የመጣውለት። አንደኛ አንተ ጋር ስመጣ ህግ ጠብቄ ነው መጣው። እጣመማለሁ ብትላለቅህ ያኔ ጴንጤነቴ አይሰራም። የሚሰራው ኢትዮጵያዊነቴ ነው። ጤፉ ነው የሚገነፍለው ከውስጤ አለቀ። ህግ በጣም ነው የምጠቀመው። የመንግስት ሰራተኞች ካላችሁ ባካችሁ በትክክል ስሩ። 2 ሰዓት ተኩል ግቡ ተብላችሁ ብትገቡት 3፣ ኮምፒውተር ስጎረጉሩ ከጓደኛችሁ ጋር ስታወሩ 4፣ ሻይ ረፍት ወጣችሁ 5፣ ለ6 ሩብ ጉዳይ ትወጣላችሁ። ከዛ 10 ተኩል ትዘጋላችሁ። ለእናንተ አሁን ግብር ልክፈል? እኔ አሁን መንግስት መስሪያ ቤት ወንበር ባይኖር ጥሩ ነው። ቆመው ቢሰሩ ቀጥ ብለ ባንክ ስራ እኮ አልጀመርንም እኛ አልጀመርንም። ውጭ ሀገር እንደዛ ነው። ስራው የመጣው ይላል። ከዛ ምን ስራው ለተበስራው ለልብ ወልቋል ይተቀምባቸዋል። አንድ ጊዜ ካርታ ለውስጥ 94 ካሬ እኮ ናት እሷ መሬት ሆና 7 ሳምንት አመላለስ። መጨረሻ ላይ የማባራት ህግ አወጣው ነው። ያውም እኮ ከወደቁት ካድሬዎች ላይ ገዝቼ ነው። ከነዛ ማለት ነው። በውሻ ስም ይጻፉት አይታወቅም። ያዞርኩት ራሱ አንዳንዱ የውሻ ስም ነው ይመስለውና ቁጭ በሳጠና ደንቡን ሁሉንም አሟልቻለሁ። ገብቼ ቁጭ አረኩለት። ገፋው አትግፋ አልኩት። ማህበሩ ቢጠይቀኝን አሟልቻለሁ። ስራ አልሰራም ማለት ትሰራለህ፣ ሳትወድ በግድ ትሰራለህ። አሟልቻለሁ አልሰራም። ጠረጴዛ ላይ ወጣው ሲጮው በቴሌቪዥን ሰርተው ነበር። ጠረጴዛው ላይ ወጣውና ትሰራለህ፣ ወራድ ሰራለሁ፣ ስራና ነው ወርደው ተያይዘን አለቃ ጋር አባቴ እኔ ብቻ ነው የሰባ ማህበርተኛ ካርታ አንድ ሙስሊም መጣው። ወላሂ የጴንጤ የሚባለው በር ያስከፍታል አሉ። ምክንያቱም የኔ ካርታ ፓስተር ነው የሚለው ገና ሳይ ነው ቃቢ የሚነሳው ዛሩ አሉት ልጆች በየቦታው ተዋስተታ ዋይ ተውጣ አምራውን ምሽግ ያረገ ይፍረስ ይያል ጥላቻ ይፍረስ፣ አመት ሰይጣን እንዳይሰራበት ይፍረስ። ሶየውም ግን ባርክ። እኛ ስንገስጽ ሰዎቹን ጭምር የምንራገም ነው ይመስላል። አንዳንዱ ቤት ሲባርክ በጣም ሲናደድባቸው ጌታ ይባርክ ይኮ ይገልብጥ ነው ይላልደ አስራውጣ ሰይጣን የማይተኛ ጠላትሽ ነው። ይዞም ይዞረው በኃይል ብቻ መጣም በመቅለስለስም ይመጣል። ሙኪያ ስታምሪ ልዕልት እያለ ዝጊ በሩን ጠርቅመሽ አፈርነሽ በጣም ታምሪያለሽ ለባልሽ ብቻ። ተመልከቷ እስቲ እኔ ሚስታውን ሴት መልአክ እኮ ነው የምትመስለው። ሃሌሉያ። ለኔ ብቻ ግን ቀልድ የለም። ለኔ ብቻ ወዳሴ እንደው እኮ አንተ ስትናገር እኔ እኮ ንግግር ደስ ይለኝ። ያው ደስ ይበልሽ፣ ሌላ ነገር ግን ያስጠላል። የሚያምረው ለቀዳማዊ መቤት ለኛ ቤት ብቻ አለው ሲስተም ለይሄ ሁሉ ትብታባው ምንድነው? እግዚአብሔር በህይወታችን ያለው ያስቀመጠው እንዳይገለጥ ነው። ዛሬ እመኑኝ፣ የኛም ስንፍና የጠላትም ስራ የክፉ ሰዎችም ሐሳብ የተፈጥሮም የተጫናችሁ ዕውቀት ማጣትን እግዚአብሔር ተናግሮኛል ለቆ ይሄዳል። ጩና ነገር ይገለጣል በልሲ እማን እምነት ነው በህይወት ያኖረህ። አንዳንድ ጊዜ ሰባኪዎቹ ማናምነው ነገር ይሆናል። አንድ ጊዜ አለኩ በደሶ የሚባል ቦታ ደምቢዶሎ ገጠር ውስጥ ነው እያገለገልኩ። ሰውየው እንደዚህ የተጠቀለለ ነው ሙሉ ለሙሉ ጥቅልል ኳስ የሚመስል ሰው ታውቃለህ። እዛ ጋር እየጸለየ አጠገቡ ሂጄ ኢየሱስ ጌታ ነው ብልስል ዋቀዮ ጋር ይላል። ኢየሱስ ጌታ ነው አይልም። ከዛ ሂጄ ላውላጭኝ ያላንተ እርዳታ ማንም ክርስቶስ ጌታ ነው አይልም። እባክህ እርዳው ብዬ ጸልዬ እዛ ጋር የተፈወሱ ሰዎች እናስመሰክራለን። እየጮኸ ነው ና ኮቱ ጎፍት ይቻር ጋር ዴራ ኮቱ ኢየሱስ ጎፍታ ላይ ያለ ይጮሃል። አየ አፉ ላይ መንፈስ ቅዱስ አመጣበት። ኢየሱስ ጌታ ነው አግኝቼዋለሁ ነው ይለኛል። አጠገቡ ደረስኩና በጣም ስለደከመኝ ከሰዓት ይጸልይልሃል በቃ ትድናለህ ስለው እሱን አግኝቼ ምን ቀጠሮ ነው ብሎ ተረስቶ ሮጠ። ቀዳም ሰባኪ እሱ ሲሮጥ ነው አልጋው ላይ ተንበርክኬ ጌታ ሆይ ይቅርታ አድርግልኝ። ያው ቀዳም ሰባኪ እመንና ቀደም የሚያድን እምነት ነው። ስለዚህ ዛሬ ድምጻችሁን ከፍ አድርጉና እንድት እግዚአብሔር በውስጤ ያስቀመጠው ለኔ እንኳን ያልተገለጠ አቅሜ በሙሉ ከዚህ ቀን በኋላ ጮክ ብለ ይገለጣል በል። እንደ መርዶክዮስ መዝገብ ዛሬ ሌሊት ይውጣ። ቀናታ ይውሰድ። ጩሁና አሜን በል።
ሌላው አንድ ነገር ብቻ ልንገራችሁና ወደ ዋናው ሐሳቤ መጥቼ ተቀለላል። እመኑኝ ምናልባት በእኛ ለመገልገል እድል አታገኙ ይሆናል። እግዚአብሔር ወደ ሌላ ህዝቦች እንደሚልከን እየተናገረን ስለሆነ ጉዳዩ ሲጀምር እቺን ቀን እንዳትረሱ። እግዚአብሔር ቤቱን ሙልጭ አርጎ ያጠራና ያልተጠበቁ እብድ ሰዎች እዚህ ምድር ይነሳሉ። እነዚህ ሰዎች የሚነሱት በደንብ ስሙ። አንዳንዶቹ ስክራች ከሆነ ድህነት፣ አንዳንዶቹ ጥግ ከደረሰ ሀብት፣ አንዳንዶቹ ከትልቁ እውቀት፣ አንዳንዶቹ ከመሃይምነት። እነዚህ እግዚአብሔር ያለኝ ጥላቸውን የሚፈውሰው ነው ያለኝ። ክርስቶስን በቃል ብቻ ሳይሆን መንፈስንና ኃይልን በመግለጥ የሚያሳዩ ከዛ መካከል ዛሬ ሌሊት ወርውሮ ይክተት። ትልልቅ ህልምና ድምጽ የሰማችሁ ይሄ ድምጽ ይውደቅባችሁ። ነገር አካል ይልበስ። አሜን በል። እንደ ገዴዎን ልባችሁ እየተቃጠለ የእግዚአብሔርን አዳኝነት ወዴት ነው እያላችሁ በማይመች ስፍራ የተደበቃችሁ ዛሬ ሌሊት እግዚአብሔር ድንገት ይገናኛችሁ። ልባችሁ ቃጠሎ ላይ የሰማይ መልስ ይምጣ። አንተና የፍርሃት መደበቂያ ዛሬ ተፋቱ። ባክ ጌታ እየተናገረ ነው። ተፋታ። ለምን ይሄ ሆነ? ኢየሱስ ይሄ ነው ወይ? ለምን ይሄ ሆነ? መጽሐፍ ቅዱስ ይሄን አይልም። ውስጥ ለምን ይሄ ሆነ? ውጪ ይሄ ለምን ሆነ? የታል እግዚአብሔር ለምትሉ ገዴዎንን ድንገት የጠራ እግዚአብሔር ዛሬ ያገኘሃል። አረባሽ በረባሽያ ሱ እግዚአብሔር ዝም ሲል የሌለ መስሏል አይደል? ገዴዎን እኮ እንዲህ ያለ አባቶቻችን የነገሩ ወዴት ነው አለ። የኤርትራን ባህር የከፈለ ፈርዖንና ሰራዊቱን በባህር የጣለ ኢያሪኮን ያፈረሰ ፀሐይ ያቆመ ጨረቃ ያዘገየ ውሃ እንደ ግድግዳ ያቆመው በፊት ለፊታቸው በእሳት አምድ በደመና የሄደ ጎልያድን የጣለላቸው ያ እግዚአብሔር ሲና ተራራ ላይ የወረደው የነገሩን እግዚአብሔር ወዴት ነው ያለ ልቡ ይቃጠላል። ድንገት መልአክ መልስ ይዞ መጣና ኃያል ሲለው እኔ አታይም አገሩን አለው። አዎ ከምታየው ፍርስራሽ በላይ ትጠይቀው የነበረው ክብር በህይወት መጥቶ የራስህንም የትውልድን ምርኮ ትነጥቃለህ። አሜን በል። ይሄን የምሰብከው ልባችሁ ለሚቃጠል ረፍት ላጣችሁ የኢየሱስ ወንጌል ጉዳይ ላቃጠላችሁ ነገር ግራ ለገባችሁ ቤተ ክርስቲያን መሄድ ላቃታችሁ መጸለይ ላቃታችሁ እንዲህ ይላል እግዚአብሔር አናግርሃለሁ። አሜን በል። አናግርሃለሁ። ከጉድጓዱ አውጥቼ እገልጥሃለሁ። ይኸውልህ ጻፍ እግዚአብሔር በቅርብ ጊዜ ትልቅ ቦታ ይሰጣችኋል። በጣም ትልቅ አዳምጥ። እዛ እኮ አዳራሽ ሞልተ ሜጋ ቸርች አለኝ እንድትላለም ጌታ ሌላ የሚነግረኝ ነገር አለ። ይኸውልህ ይሄ የምትናገረውን ትውልድ በዛ ቦታ ላይ አስነሳዋል ይለኝ። እሳቱ ከዛ እየተለኮሰ ምድሪቱን በአጥቢያ መሸፈን ነው። ትውልድ ነው የምታስነሳው። ያኔ ስትነሳ ጸልያል አይደል? እነሱ ላይ ያለው ቅባት ብለ ስማ፣ እኛ ባይናችን ባላየ ነው። ያኔ ልጅ ነበርካ። በጆሮአችን ባልሰማ ነው፣ በልባችን ባልታሰበ እግዚአብሔር የትውልድ አባት አድርጎ ያስነሳል። ለንገርህ እግዚአብሔር የመጨረሻ ምንድነው መሰማችሁ? የሰማሁት ድምጽ ትውልድ ከሚያስነሱት ቤተክርስቲያን መካከል አንዷ አደርጋታለሁ ነው። ትውልድ መፈልፈል በቃ። ይኸውልህ 10 የአንዱን አይሁዳዊ ጨርቅ ይዘው እግዚአብሔር ከናንተ ጋር እንዳለ ሰምተናልና ከናንተ ጋር እንሂድ ይላሉ የሚል ቃል አለ። ይሄ ቃል ኪዳናችሁ ነው። ያዙ። ከምድር ዳርቻ ሰው እስኪንጠለጠል ድረስ ተወያውን 10 20 ነው የሚመጣውን ተው እግዚአብሔር ያጎርፈዋል። ደህናውን በጊዜ ደህንነት የሚያስተምሩ ሰዎች አዘጋጅ፣ ደቀ መዝሙር የሚያስተምሩ አዘጋጅ። ነገ እንዳትባክን እግዚአብሔር እንደዚህ ነው ይላል። ትውልድ አፈልሳለሁ። የሰለቸው ጥግ የወደቀ የት እንሂድ የሚል ሽታዬን እዚህ ገልጥና መዓዛዬን እያሸተተ ይመጣል ይላል እግዚአብሔር። መዓዛ እያሸተተ የእግዚአብሔር ክብር ከዚህ ቤት ይወጣል።
ዛሬ እመኑ ነገራችን ተገልጦ መንቀሳቀስ ይጀምራል። አንዳንዴ ነገሮቻችን ይሰወሩና ግራ ገብቶን በቃ ድሮ ነበር ብለን እንተዋቸዋለን። የተሰወረው ካንተ እንጂ ከእግዚአብሔር አይደለም። አድራሻውን የሚያውቅ እግዚአብሔር ጎልጉሎ ያወጣዋል። መልእክት ነው ለአንዳንድ ከዚህ በኋላ በቃ ብለህ የቀበርከው የት እንዳለ አላውቅም የምትለው ድንገት አካል ለብሰው አለው እዚህ ጋር ነኝ። ምናልባት ነገሩ የጠፋው አንተ እንድትገኝ ቢሆንስ? አንተ እንድትገኝ ነገሩ ተሰውሮ ቢሆንስ? የሳኦልን አህዮች እኮ ነዳው እሱ እንዲገኝ ነበረ። ዛሬ ነገራችሁ የተነዳባችሁ እግዚአብሔር እናንተን ያገኛል። ነገሩ በመንደራችሁ ይገኛል፣ ይገለጣል። ጩና አሜን በል። ያለ ድካም በቃ መባዘን በቃ ወንዲውን ሴት አላቅም ግራ አይን ላይ ጊዜ የለየ ኃይለኛ ውጋት የሚወጋው ሰው አለ። አንድ እጅ መጥቶ ያንን የሚዋጋ ቀስ ሲነቅል የለም ከዛሬ በኋላ ይሄ ውጋት አይሰራም። የእግዚአብሔር ፈውስ እያለፈ ነው። በእግዚአብሔር ፍርሃት ውስጥ ነው። ኃይለኛ እግዚአብሔር ክብር እያለፈ ነው ያለው። ተመልከቱ እግዚአብሔር ምድርን ውሃ ተኝቶባት እያለ አንድ ቃል ነው ያወጣው። ውሃው ይሰብሰብ የብሱ ምን ይበል። እንግዲህ አሁን የብስ ላይ ምድርም ታብቅል ይላል እኮ ታውቃለህ። ታብቅል ይላል። ያ ከተሰበሰበ በኋላ ፍሬ መስጠት ነው የጀመረችው። አሁን ስንቱን ፍሬ እንቁጠር? ዕውቀቱም የለንም እንኳን አይደለም ዓለም ላይ ኢትዮጵያም ላይ ተው። ኧረ አዲስ አበባ ዙሪያ ያለውን ፍሬ ኧረ ተው ግቢያችን ውስጥ ያለውን ማናቅም። ውሃውን ሰበሰበና ታፍራ አለ ምድር። ይሄ የምታየው ከእንስሳ ከወፎች እስከ ሰው ልጅ የሚመገበው ወጣ። ይኸውልህ የተጫነህን ነገር መግለጥ ሲጀምር ለምድር በረከት የምትሆንበትን ተአምራታዊ የእግዚአብሔር ፍሬ መሸከም ትጀምራል። አንሳችን ዛሬ የተጫናችሁ ይነሳ። ከዘር ተላልፎ የተጫናችሁ የተጠረገ ይሆን። አንሳሳ ያለፈ የተጠረገ ይሆን። ከምድር የተጫናችሁ የተጠረገ ይሆን። በእናንተ ስንፍና የተቀመጠ የተጠረገ ይሆን። ጩና ሲገለጣል በልሴ ግራና ቀኝ መላእክት ቆመዋል። ተመልከት የሚድኑትን ለማገዝ ይላካሉ ነው የሚለው። እነዚህ መላእክት በሁለት ምክንያት ነው የወረዱት። በዚህ ሰፈር ላይ የሚሰራ አለቃ በጥቁር በቀይ የሚጽፍ መንፈስ የመጨረሻ መሰናበቻው በዚህ ኮንፈረንስ ነው። አለቃ አካባቢው ላይ ይመታል። ሰዎች መዳን ይጀምራሉ። ተአምራት በዚህ ይጀምራል። አዚም እንቅልፍ የሚዘራ መንፈስ የተወጋ ይሆናል። መጣጁ እኮ ነው የምልህ። ያውልህ አንዳንድ ጊዜ ተፈጥሮም እኮ የኛን ነገር ይጋርዳል። የተነገረለት ይስሐቅ እንዲገለጥ እኮ መካንነቱ መገፈፍ ነበረበት። ተስፋ ይዛችሁ በመጠበቅ የደከማችሁ ትሰማለህ? ተስፋ ይዘህ በመጠበቅ የደከምክ ሰልችቶ እግዚአብሔር የታለ ምትል ዘፍጥረት 17 ላይ እግዚአብሔር መጥቶ ሳራ ትወልዳለች ሲል ሳራ ሳቀች ይላል አይደል? ምን አይነት ሳቅ ሳቀች ይመስላችኋል? የእህቶችን ሳቅ ነው። ያንን አልቀረብህም የሚለው ማለት ነው እግዚአብሔር ላይ ማለት ነው። ከዛ እግዚአብሔር እንደዚህ አለ ፎርጂዱን አለ ሪሉን ትስቂያለሽ። ያው ያው ነብዩ በስሜቱ ነው የነገረኝ ያልሽ ያማሽን ተንበርክከሽ ያማሽን ምን ስሜታቸውን እየነገሩ ስሜታችንን አይደለም። ሰዎቹ 25 ዓመት ነው የሰሙት። አንቺ 25 ወር ሰምተሽ ታሚናለሽ እንዴ? 25 ዓመት እኮ ተስፋ የተቀጠቁት ነገርን በጊዜ ውስጥ ነው የሚሰራው። ልክ 21 ላይ መጣና እግዚአብሔር 17 ላይ ትወልዳለች እንደሲል መካንነቱን እገፈዋለሁ፣ ይስሐቅን እገልጠዋለሁ። ጠብቄ አልሞትም ካልክጁና አሜን በል። ትልልቅ ተስፋ የሰማችሁ የምስራች ስለ ሀገር የሰማችሁ ስለ ራሳችሁ የሰማችሁ ስለ አገልግሎት የሰማችሁ ስለ ኢትዮጵያ የሰማችሁ ስለ አፍሪካ የሰማችሁ እግዚአብሔር እንደዚህ ይላል ነገራችሁ ይገለጣል። ሰማው። እዚሁ ፋሚሊ ውስጥ አንድ ጉድ ላሳያችሁ ምን እንደሚያደቀን ስሙ። ክብር ለመንፈስ ቅዱስ ይሁን። ሄይ እግዚአብሔር የተመሰገነ ጀርሌ ፋርኒቶ ለራይት ዲሲገኝ ሲመጣባቸው ታውቃለህ። ስማ እዚሁ ፋሚሊ ውስጥ ዘፍጥረት 17 ላይ እግዚአብሔር ከአብርሃም ጋር ሲነጋገር ሲያወራ እንዳትሉ እግዚአብሔር አያወራም ይናገራል። እኛ ነን የምናወራው። እግዚአብሔር ንጉስ ነው ይናገራል። መድረክ ላይ ሲያወራ ምናምን ትልሶች አማርኛችሁን አርሙ። ይሄ እኛ ደብተራ ተሰብስበው ተተረጎመው ነው መጽሐፉ። ኦሪጂናሉ ላይ እንደዚህ አይደለም። እግዚአብሔር ንጉስ ነው ይናገራል። ያው
አብርሃም ጋር ሲነጋገሩ እንዲህ አለው፣ ቆየህብኝ፣ እስማኤልን አመጣሁት፣ ኪዳኑን ለእስማኤል አድርግልኝ አለው። ኖ አለው፣ ኪዳኔ ከይስሐቅ ጋር ነው አለው። ነገር ግን እስማኤል ዘርህ ስለሆነ ሰምቼሃለሁ አለው። እባርከዋለሁ፣ ታላቅ ሕዝብ አደርገዋለሁ፣ 12 አባቶችን ይወልዳል። የት? ዘፍጥረት 17 ላይ። ምዕራፍ 21 ላይ ሊሞት ሆነ ልጁ። ውሃው አልቆ የተነገረለት አይሞትም። ልንገርህ፣ መድኃኒት የሚሆነው ጽድድ፣ መድኃኒት የሚሆነው ምንጭ በሞቱ ስፍራ ላይ ድንገት ይገለጣል። ሞትም ነው የምልህ እኮ ተነግሮ ሞት የለም። እንኳን እግዚአብሔር ኢትዮጵያዊ እንኳን የተናገሩት ከሚጠፋ የወለዱት ይጥፋ ይላል። ኢትዮጵያዊ እንኳን የሚገርመው ሲሞት አልየው ብላ እናት ነች። እኛ ኢትዮጵያውያን ታውቃላችሁ፣ እናቶቻችን ብዙ ነገሮቻችን ናቸው። ብዙ ነገሮቻችን ናቸውና በቃ መሞቱ ካልቀረ ሲሞት አልየው ነፍሱ ሲወጣ የሚንፈራገጥ ይመስለኛል። ጥላው ዞር ስትል ድንገት እግዚአብሔር አጋር ተናግሬ አልገልም፣ ኪዳን አለው ጮና ተናግሮኛል፣ አይሞትም በልሴ። ዛሬ ሌሊት አንድ ድምፅ ሰምቻለሁ። የሕፃኑን ነፍስ የሚፈልጉት ይሞታሉ። የራእያችን ገዳይ ይሞታል። እኛ ወደ ራእያችን እንገለጣለን። በልበለ ጌታችን እየመጣብኝ ነው። ጸሎትን የሚገድል ይሞታል። ቅድስናን የሚገድል ይሞታል። ፍቅርን የሚገድል ይሞታል። ዘመንን የሚገድል ይሞታል። አገልግሎት ራእይሽን የሚገድል ይሞታል። የትዳር ጠላት ይሞታል። መጣና እግዚአብሔር ይኸውልህ ተአምር ሰራ አይደለም የሚለው አይኗ ሲከፈት ምንጩ ተገለጠላት። ጉድጓዱ እኮ እዛው ነው ያለው። ግርዶሽ ነው የያዘው። እመነኝ፣ ተስፋ ይዞ እጅ ላይ የሚያጣጥረው ነገር የሚያስቀጥለው ነገር ማየት እንድትችል እግዚአብሔር ዛሬ ሌሊት አይንህን ይነካዋል። ያላ ይሄ ነው መገለጥ ይጀምራል ካለ እግዚአብሔር ነገር ሁሉ ማምጣት የሚጀምረው። ሁለት ነገር ላይ ተናግሬ ልጨርስ። አንዱ ያ በተውሶ መጥረቢያ ስንት አስቸጋሪ ጴንጤዎች እኮ አላቸው። ይዞ ሲሄድ የራሱ አይመስልም። ጣል ከሰው የሰበሰብከውን ራስ ሲጨበጥ አድርገውና በሰማይ በምድር አንተ ኦሪጂናል ነህ። እኔ ደግሞ አንተ ሚስት ጋር በሰማይ ምድር ያው እግዚአብሔር እኔን የሚመስል ሌላ ሰው የለውም። እግዚአብሔር ሞልድ አይደለም አንድ አይነት የሚያመርተው፣ ልዑል ፈጣሪ ነው። ፋብሪካ ነው ሞልድ ሰርቶ አንድ አይነት የሚተፋ። እግዚአብሔር እኮ አምላክ ነው። እኔ ኦርጂ በሰማይ በምድር በጥልቅ በባህር እኔን የሚመስል ብቸኛ ነኝ። አንተም እንደዛው አይዞ እንደዛው ነህ። አንዳንድ ቁጭልና ጎራዳ ነኝ አላምርም እንዳንተ አይነት ውብ የለም። ይኸውልህ ያንተ ተመሳሳይ የለም። ተመሳሳይ የብልቃት ልጅ ካመጡ እንጂ የለም። እኛ ኦሪጂናል ነን ለእግዚአብሔር የለም እንደዚህ አይነት ነገር። ያ የሰው መጥረቢያ ተሸክሞ እግዚአብሔር ሊያጋልጠው መሰለኝ ዱብ አደረገበት። ዛሬ የሰውን ከእጃችሁ ላይ ይጣል። በልበላንሳ ይጣልልህ፣ የነቢዩን ይጣልልህ፣ የፓስተሩን ይጣልልህ፣ የሰማዩን ያሸክምህ። እኔ ያኔ ከኦርቶዶክስ ገና ወጥተን አንድ በጣም መወደው አስተማሪ አለ። ሲያስተምር ቀስ ብዬ ተንበርክኬ ሱሪውን ይዤ ጌታ ሆይ ይሄን የማስተማር ቅባችን ጌታ ለምን ከኩሬ ትቀዳለህ? እኔ ባህሩና ምንጩ አለው አይደል እንዴ ያለ እዛው ንስሐ ገባው። ዛሬ ከሰውየው ልክ ትንታግ ነኝ። እንደው ትቢት አይደለም። አንዳንዴ እኛ ላይ አትንጠልጠል። እኔ እጅ ስጭን በጣም ደስተኛ ነኝ። ሁለት ነገር ብዬ ነው እጄን በደም ሸፍን፣ የኔ ባህሪ እንዳያልፍበት። ከኔ ያለውን ሳይሆን ካንተ ያለውን ስጠው ስለው ከሱ ከኔ ያለው በቁጥር ነው፣ የሱ አይቆጠርም። በላንሳችን ዛሬ ይጣልብ። አይናችሁ ኢየሱስ ላይ የሱን ይጣልባችሁ። መጎናጸፊያ ይውደቅባችሁ። የኢየሱስ ይውደቅብህ። ከሰው ትቀዳለህ። እዚህ ኢየሱስ ባልጠፋ ቦታ ምንጩን ትታ የፈሰሰ ውሃ ትልሳል። ሶፍት ይበላል አንዳንድ ወዮ ያውልህ መጥረቢያው ዱብ ሲል ዮርዳኖስ ደግሞ ጥቁር ነው አይታይም። የወደቀበት እንጂ የደረሰበት አይታወቅም መጥረቢያው። ስማ ኤልሳም ቦታውን አያውቅም፣ ሰውየውም አያውቅም። ልዑል ግን ከነቢዩ የተሰወረው፣ ከፓስተሩ የተሰወረው፣ ካንተም የተሰወረው አባትና አምላክ ከሆነው አንተ እንጂ ክብር ምንድነው የምትጠብቀው? ከሱ ሊሰወር በል ከኔ ጋር እንዲበል ከኔ የተሰወረው፣ ከነቢያት የተሰወረው፣ ከአባቴና ከአምላኬ ሊሰወር ስለማይችል
ዛሬ ይገለጣል። አዎ እዚህ የፊዚክስ ሰዎች እንጨት ተልኮ ብረት ሲወጣ ምን ይመስላል? ይስበዋል? በሽተኛ ነው የሚል። እግዚአብሔር ሲሰራ የሰው ስራ አይሰራም። ያዘዋል። ትፋ ሲለው ይኸው ጌታ ይላል። ውሃ ብረት ተሸክሞ ይመጣል። እግዚአብሔር ሲያዝ አንድ መገለጥ ይመጣልኛል። ዛሬ ጤናችሁን ይጥፋ። ድምጽ ውጣ። ጤናሽን ይጥፋ። ሰላምህን ይጥፋ። በኢየሱስም ነገርህን ይጥፋ። በረከትህን ይጥፋ። የእናንተ የሆነውን በኢየሱስም ይጥፋ። ቃል መጥቶልኝ ነው እየጸለይኩ ያለሁት። ቤልም በባቢሎን እቀጣዋለሁ፣ የዋጠውንም አስተፋዋለሁ። እግዚአብሔርም ዓሣውን አዘዘው፣ ዮናስንም በየብስ ላይ ተፋው ይላል። የተወሰነ ነገራችሁ ዛሬ ከጠላት እጅ ይውጣ። ወይ አባራባ ሸጋ በኢየሱስም አሁን ይውጣ። ጤናችሁ ይውጣ። ነገራችሁ ይውጣ። መነቃቃት ሰላም ይውጣ። ስሙ፣ አንዳንዴ እግዚአብሔር ቀብረን ከጨረስን በኋላ መጥቶ ይገልጠዋል። ነካ አድርገውና ለምን አይባልም በለው እስቲ። የምትወደው አልዓዛር ታሟል ሲሉት ሶስቱንም ይወድ ነበር ይላል። ይወዳቸዋል። ዘገየ። ከሞተ በኋላ መጣ። አንተ በዚህ ሆነ ቢሆን ኖሮ፣ እህቶች በዚህ ጸሎት የታወቃችሁ ናቸው። አሁን ጌታ ከኔ ጋር ቢሆን ኖሮ ትሉላላችሁ። ትመጡና ከአንቺ ጋር ነው ስላላየሽ ነው። ያው እንግዲህ ጓዳ የምትነግሩን እንዲህ ነው የምናማችሁ። አትንገሩን፣ ይቅርባችሁ። አሁን እግዚአብሔር ፓስተር ከኔ ጋር ነው ብለህ ነው ጌታ ይልቅ አንቺ ጋር ነው። እናንተ እኮ ለጌታም ቅርብ ናችሁ፣ ለዛኛውም ስስ ናችሁ፣ ለጌታም ቅርብ ናችሁ። መጡ ተሰብስበው። እኔ ልቤን የሚነካኝ እዛ ጋር ሁሌ ባነበብኩት ቁጥር አለቅሳለሁ። ሊያስነሳው አይደል የመጣው? ሲያያቸው አለቀሰ። አቅማቸው አይደለም ያለቀሰው፣ ሐዘናቸው ሐዘኑ ነበር። ስብራታቸው ስብራቱ ነበር። አፍቃሪ አምላክ ነው ያለ። እስቲ ክብር አምጣ ለእግዚአብሔር። አፍቃሪ ወዴት አኖራችን? ይሸታል ትላለች። ያው ሰልስቱ ተለቅሷል። በእኛ ሀገር በሰልስት አይን ይፈሳል ይላሉ። በሳይንስ ያረጋግጡት። እንግዲህ ሐኪሞች እርዱን ይሄንን። አንዳንዱ የኛ ሀገር ተረት ስለሚበዛው አይኑ ይፈሳል ምናምኑ ውሃው ያልቃል ማይሉት ነገር የላቸው። ብቻ አፈርነና ወደ አፈር ይጠጋል። አልቆ መጣና ይሸታል ሲሉት በቀደም ማን ነው እኛ ጋር እየሰበከ አንድ ሰባኪ ጉደኛ ሰባኪ እኛ ጋር መጥቶ ናውጣ አላለም አለ። ለምን ባንድ መቃብር 5-6 ይቀብራሉ አለ። ጉደኛ ሰባኪ ተጋግጠው እንዳይወጡ አለ። ለየላ አልዓዛር በጣም ገርሞኛል። ታውቃለህ እሱ ልጅ መቼም እግዚአብሔር ስለሱ የተመሰገነ ይሁን። እውነት እስራኤል በታሪኳ አንድ መቃብር ያ ነቢይ ምንድን ያለው? ስሞት ከእግዚአብሔር ሰው ጋር አብራችሁ ቅበሩ ያለው ተጋግጠው እንዳይወጡ አለ። ነጠለና ዛሬ ነጥሎ ይጥራልህ፣ ነጥሎ ይጥራልህ። ና ሲለው ተገለጠ። ወንድሜ ስማ፣ ዛሬ በስሙ ይጠራዋል። አዝነን መንደራችን ላይ እንዲሆነ ተብሎ አይነገርም። ሌላ ኢየሱስን የሚገልጥ ዜና በእኛ በሞተ ነገር ላይ መነገር ይጀምራል። ጩህና አሜን በል። ኢየሱስ ክርስቶስ ሞቶ ከተቀበረ በኋላ ከሙታን ተነስቶ በሁለተኛው ሳምንት፣ በሳምንቱ መጀመሪያ ላይ የሚለው ዝግ ቤት ውስጥ ናቸው። አይሁድን ፈርተዋል። በር ቢንኳኳ አይሁድ ሊገለን ነው ብለው ነው የሚፈሩት። ዘግተው ምንም የማያግደው ጌታ በዝግ ቤት ውስጥ መጣና ተገለጠ። ዛሬ ተስፋ በቆረጣችሁበት ነገር አደባባይ ላይ ያወጣችሁ ክርስቶስ ነገራችሁን ጥሶ ይገባል። አትከልክል፣ ይገባል። ሕይወትሽ እንኳን ያልተስተካከለ ቢሆን እሱ ከገባ ነው የሚስተካከለው። ቶማስ ችግር ነበረበት እኮ ያልተስተካከለ ነበር። እንዲህ አለው፣ ገባና ቶማስ ና እጅህን ክተት አለው። ቁስል እኮ ታውቃላችሁ፣ በመጀመሪያ ቀን ሰው ውሎ ሲያድር ያማል። አርተፊሻል አልነበረም፣ ሰውነት ነው። ና ክተት አለው። ጠላት ተወግቼ ጠላት ስላንተ ወግቶኝ አድኜሃለሁ። በመጠራጠር ከምትጠፋ ደግሞ ውጋኝና ትረፍልኝ።
የደጋገመ ድል እግዚአብሔር ይሰጠናል። ስለዚህ እንዲህ ነው የሚላችሁ እግዚአብሔር፣ ነገራችሁ መገለጥ ይጀምራል። ተገባችሁ ያለውን ሰው ሁለት እጁን ያዙትና እግዚአብሔር እንዲህ ይላል፣ ነገር መገለጥ ይጀምራል። ነገራችን መገለጥ ይጀምራል። ይሄ የመገለጥ ጊዜያችን ነው። በቃ በአለት ንቃቃት፣ በገደል ሸለቆ ውስጥ በሚያስፈራ ቦታ መኖር በቃ የዜማ ጊዜ። ድምፅ ነው የሚመጣብኝ። የዜማ ጊዜ ድምፅሽን አሰሚ ይላል እግዚአብሔር። የዜማ ጊዜ። አበቦች በምድር ላይ ተገለጡ። የውዴ ቃል በተራሮች ላይ እንዲህ ሲል ወደ እኔ መጣ። ውዴ ሆይ አንቺ በአለት ንቃቃት በገደል መሸሸጊያ ያለሽ፣ ክረምቱ አለፈ። የጭቃ ወራት፣ አስቸጋሪ ወራት፣ የማይመቸው ወራት አለፈ። የዜማ ጊዜ። አበቦች በምድር ላይ